ከነዚህ ልጆች ማን ነው እንደኔ ሱስ ያዘው? እውነት የወንድ ጀግና ብያለሁ። የይቅርታ ልብ ያለው አስተዋይ፣ ጨዋ ወልዶ ጨዋ ያሳደገው ማለት እንደዚህ አይነት እንቁ ወንድ ነው ማለት ነው። ጥፋቱን አርሞ ይሄስ ቢያንስ በማጣት ነው፣ አመል ይዞት ሳይሆን በማጣት ነው። ገንዘብ ስለሌለኝ እንዴት ብዬ ነው እሷን ማስተዳደር የምችለው? እንዴት ነው ይህን ኃላፊነት መቀበል የምችለው ብሎ ጨንቆት ነው የሸሸው። ግን ጥፋቴ ነው ብሎ ጥፋቱን አርሞ መጥቶ በአደባባይ ሰይፉ ፋንታሁን ጋር ቀርቦ እግሯ ስር ዝቅ ብሎ ይቅርታ የጠየቀ ነው። ፊቱ ላይ ስታዩት ፍቅር ይታይበታል፣ ጨዋነት፣ አይናፋርነት ይታይበታል። እና የሰው ልጅ ከእድሜው አይደለም። ይሄ ገና የ25 ዓመት ወጣት ነው። ግን ደግሞ ቤተሰቦቹ ቆንጥጠው መክረው በጥሩ ስብዕና ስላሳደጉት እንዳበጋዝ አይደለም። 10 ጊዜ ሴት ጋር እየመጣ የሚላላጥ 10ሩን ሴት የሚቀያየር የሴትን ስም የሚያጠፋ ለዛውም የልጁን እናት አይደለም። በክብር አይታችሁታል እንዴት እንደሚያናግራት እና እውነት ለመናገር እንዴት በቃ እንደወደድኳቸው ሱስ ነው የሆኑብኝ ማለት ነው። የሆነ ቪዲዮ ለቀው በቃ ሳላያቸው አልቀርም እንዴት እንደሚያምሩና የወንድነት ልክ ጨዋ ወንድ ማለት ይሄ ነው። ገባችሁ? እና አንድ ልጅ ወልደዋል። ግን ደግሞ ይቺ ሴት እንዴት በቃ አንደኛ እቅዴ ተበላሽብኝ ብላ ተመርቀው እያለ ነው እርግዝና የተፈጠረው። ቤተሰቦችን ሳረዳ እሱ ደግሞ ዋጋ የከፈልኩለት ልጅ እንዴት ይሸሸኛል ይርቀኛል ብላ እጅግ በጣም በብዙ ፈተና ውስጥ የነበረች ገንዘብ ያልነበራት ልጅ ራሴን አጠፋለሁ ስትል የነበረች ዛሬ ላይ ግን በፈጣሪ ኃያልነት ጠንክራ መታ የኢትዮጵያ ሕዝብ አግዙኝ ልለወጥ ልደግ ወደኋላ ከጓደኞች ቀርቻለሁ የሆነ ፈተና አሳልፌያለሁ ብላ መታ ተናግራ የኢትዮጵያ ሕዝብ ከጎኗ ሆነ። ያንን ቪዲዮ ማይቶ እሱ መጥቶ ይቅርታ ጠይቋት አሁን ላይ ሰላም ፈጥረው እንደምታያቸው ወደፊት ሰርግ እንጠብቃለን። አልበሞችንም ነጠላ ዜማዎችንም ቢሆን እንለቃለን ብለዋል። መስከረም ላይ ጠብቁኝ፣ 100 ያስገቡኝ ይሰጠኛል ብላለች ማለት ነው የሚለቀቀው ነጠላ ዜማና። ለማንኛውም እንግዲህ በትልቅ ነገር እንጠብቃችኋለን። 100 ያስገቧት ይወላላ ይላል ቻናሏ። እና የወንድነት ልክ ማለት ይሄ ነው። የወንድነት ጀግና፣ የወንድነት መለኪያ ማለት ጥፋት አጥፍቻለሁ ብሎ ጥፋቱን አስተካክሎ አርሞ ለመካስ የሚመጣ ጀግና ነው። እንደ አበጋዝ እንደዚህ የሚላላጥብ ለዚህ እንቁ ጀግና ወንድ ምን ትላላችሁ? እንዴት ሳያችኋቸው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰብ ላይክ ማድረጋችሁን እንዳትረሱ።